በየዓመቱ የሚካሄደው የዓለም ኢኮኖሚ ፎረም በዳቮስ ስዊዘርላንድ እየተካሄደ የሚገኝ ሲሆን በስብሰባው ከ60 በላይ የሀገራት መሪዎች እየተሳተፉ እንደሆነ ተሰምቷል። ካሳለፍነው ሰኞ ጀምሮ እየተካሄደ ባለው በዚህ ፎረም በገንዘብ ሚኒስትሩ አህመድ ሺዴ የተመራ ከፍተኛ የኢትዮጵያ ልዑክ ቡድንም እየተሳተፈ ይገኛል። በዚህ ፎረም ዓለማችን እያሳለፈቻቸው ያሉ የጂኦፖለቲካዊና ኢኮኖሚያዊ ጉዳዮች ለምክክር ቀርበዋል ነው የተባለው። ስለ ፎረሙ ዝርዝር መረጃዎች ባልደረባችን ሊያ ክብሮም እንደሚከተለው አዘጋጅታለች። በፈረንጆቹ 1971 የተመሰረተው የዓለም ኢኮኖሚ ፎረም በጄኔቫ ስዊዘርላንድ የሚገኝ ዓለም አቀፍ ድርጅት ሲሆን የዓለም መሪዎችን በማሰባሰብ በዓለም አቀፍ ኢኮኖሚያዊ፣ ፖለቲካዊና ማህበራዊ ጉዳዮች ላይ በየዓመቱ በዳቮስ ይመክራል። በፎረሙም የሀገራት መሪዎች፣ ከፍተኛ ባለስልጣናት፣ ከንግድ ከሲቪል ማህበረሰብና የምጣኔ ሀብት ባለሙያዎች የተውጣጡ ተወካዮችም ይሳተፉበታል። ተሳታፊዎቹ ወደፊት መሻሻል አለባቸው በሚሏቸው ጉዳዮች ላይ ምክረ ሀሳባቸውን የሚያቀርቡበት መድረክ ነው። በአሁኑ ወቅትም 56ኛው የዓለም ኢኮኖሚ ፎረም ከ60 በላይ የሀገራት መሪዎችን በማሳተፍ በዳቮስ ስዊዘርላንድ እየተካሄደ ይገኛል። ባሳለፍነው ሰኞ በጀመረውና እስከ ነገ ድረስ በሚቆየው በዚህ ጉባኤ የዓለም ባለግዙፍ ኢኮኖሚ ባለቤት ሀገራትን ያቀፉት ቡድን 7ና ቡድን 20 እንዲሁም ከብሪክስ የተውጣጡ መሪዎች በተጨማሪም ከ850 በላይ የተቋማት ስራ አስፈጻሚዎች እየተሳተፉ የሚገኝ ሲሆን በፎረሙ በገንዘብ ሚኒስትር አህመድ ሺዴ የተመራ ከፍተኛ የኢትዮጵያ ልዑካን ቡድንም እየተሳተፈ መሆኑን የተገለጸው። ዓመታዊው ስብሰባ ዓለም በጦርነት እንዲሁም በኢኮኖሚ አለመረጋጋት ውስጥ እያለፈች ባለችበት በዚህ ወቅት ሲካሄድ በተለይም በአሜሪካና በቀድሞ አጋሮቿ ማለትም በካናዳ፣ ግሪንላንድና አውሮፓ መካከል ከፍተኛ አለመግባባት በተፈጠረበት ወቅት መሆኑ ደግሞ መድረኩ በተለያዩ አወዛጋቢ ንግግሮች ታጅቦ እንዲካሄድ ማድረጉ ነው የተሰማው። በመድረኩ ንግግር ያደረጉት የካናዳው ጠቅላይ ሚኒስትር ማርክ ካርኒ ከቀዝቃዛው ጦርነት በኋላ የነበረው በደንቦች ላይ የተመሰረተ ዓለም አቀፍ ስርዓት ቀድሞንም እንደማይሰራ በመግለጽ ስለ ዓለም አቀፉ ስርዓት ግልጽ የሆነ ግምገማን በማቅረብ ካናዳ በመርህና በተግባር የተመሰረተ የውጭ ፖሊሲን እንደምትከተል ተናግረዋል። በዚህ ንግግራቸው የአሜሪካ ፕሬዝዳንት የዓለምን ስርዓት እያናጉት መሆኑን በመግለጽ ሀገራት ሌሎች አማራጮችን መመልከት እንዳለባቸው ጠቅሰዋል። የካናዳው ጠቅላይ ሚኒስትርን ጨምሮ በመድረኩ በተገኙ በሌሎች ሀገራት መሪዎች ቅሬታ የቀረበባቸው የአሜሪካው ፕሬዝዳንት ዶናልድ ትራምፕ በበኩላቸው ከአውሮፓ ሀገራት ጋር ግሪንላንድን በተመለከተ ንግግር ለማድረግ ዝግጁ ስለመሆናቸው አንስተዋል። ትራምፕ በዚህ ንግግራቸው ግሪንላንድን በተመለከተ ቀድሞ ይዘውት ከነበረው አቋም በተለየ መልኩ የተለሳለሰ ሀሳባቸውን ያቀረቡ ሲሆን ሀገራቸው የኃይል እርምጃ እንደማትወስድ ገልጸዋል። Friends, it is time for companies and countries to take their signs down. ጓደኞቼ፣ ኩባንያዎችና ሀገራት ምልክቶቻቸውን የሚያነሱበት ጊዜ ነው። ለ10 ዓመታት እንደ ካናዳ ያሉ ሀገሮች በህጎች ላይ የተመሰረተ ዓለም አቀፍ ስርዓት ብለን በምንጠራው በልጽገዋል። ተቋማቱን ተቀላቅለናል፣ መርሆቹንም አወድሰናል፣ ከነሱም ተጠቅመናል። የዓለም አቀፍ ህጎችን መሰረት ያደረጉ ቅደም ተከተሎች በከፊል ውሸት እንደሆኑ እናውቅ ነበር። የንግድ ህጎች ባልተመጣጠነ ሁኔታ ተፈጻሚ ሆነዋል። እናም ዓለም አቀፍ ህግ በተከሳሹ ወይም በተጠቂው ማንነት ላይ ተመስርቶ እንደሚተገበርም እናውቃለን። That the strongest would exempt themselves when convenient. That trade rules were enforced asymmetrically. And we knew that international law applied with varying rigor depending on the identity of the accused or the victim. Seeking immediate negotiations to once again discuss the በታሪካችን ብዙ ግዛቶችን እንዳገኘን ልክ እንደ ብዙዎቹ የአውሮፓ ሀገራት ግሪንላንድን ለመጠቅለል በድጋሜ ለመወያየት አፋጣኝ ድርድር እፈልጋለሁ። እነሱ አግኝተዋል፣ ምንም ችግር የለውም። ከመጠን በላይ ጥንካሬና ኃይልን ለመጠቀም ካልወሰንኩ በቀር ምንም ነገር ላናገኝም እንችላለን፣ ግን ያንን አላደርግም። እሺ፣ አሁን ሁሉም ሰው ጥሩ እያለ ነው፣ ሰዎች ኃይል ይጠቀማል ብለው ስላሰቡ። ይህ የተናገርኩት ንግግር ትልቁ አባባል ሳይሆን አይቀርም። ጉልበት መጠቀም የለብኝም፣ ጉልበት መጠቀምም አልፈልግም፣ ጉልበት አልጠቀምም። በዚህ የዓለም ኢኮኖሚ ፎረም የሀገራትና የተቋማት መሪዎች እየተሳተፉ የሚገኙ ሲሆን የአውሮፓ ህብረት ኮሚሽን ፕሬዝዳንት አርሱላ ቮንደር ላይን የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮንን ጨምሮ ኢትዮጵያም የተሳተፈች ነው። መሪዎቹ በ10 ዓመታት ውስጥ የተከሰቱ ውስብስብ የጂኦፖለቲካና ኢኮኖሚያዊ ጉዳዮች ላይም በቀሪዎቹ ጊዜያት ምክክር ያደርጋሉ ነው የተባለው። የአፍሪካ የስራ ሞተር በሚል ርዕስ በተዘጋጀው መርሃ ግብር ላይ ንግግር ያደረጉት የገንዘብ ሚኒስትሩ አህመድ ሺዴ በበኩላቸው የአፍሪካ አህጉራዊ ነጻ የንግድ ቀጠና ሁሉን አቀፍ እድገት ለማምጣትና ለአፍሪካ ወጣቶች የስራ ዕድል ለመፍጠር ያለውን አቅም በተመለከተ ገለጻ አድርገዋል። በኢትዮጵያ የተደረገው የኢኮኖሚ ሪፎርም በግብርና፣ በኢንዱስትሪ ፓርኮች፣ በአነስተኛ ፋብሪካዎችና ከከተሞች መስፋፋት ጋር በተያያዙ አገልግሎቶች ላይ ትኩረት ማድረጉን ያስረዱት ሚኒስትሩ ወጣትና ሴት ስራ ፈጣሪዎችን ለማብቃት የአፍሪካ አህጉራዊ ነጻ የንግድ ቀጠና አስተዋጽኦ ቀላል የማይባል እንደሆነም ነው ያብራሩት። በተጨማሪም ፍትሐዊ፣ ሊተነበይ የሚችልና በሀገር የሚመራ ዓለም አቀፍ የጤና ፋይናንስ ስርዓት
እንዲኖር ጥሪ አቅርበዋል። የኢትዮጵያ ልዑካን ቡድን በፎረሙ አንገብጋቢ ኢኮኖሚያዊ፣ ማህበራዊና የጤና ተግዳሮቶችን ለመፍታት ከዓለም መሪዎች ጋር ምክክሩን እንደሚቀጥልም ተሰምቷል። በፎረሙ ከአፍሪካ የትኩረት ነጥብ አንዱ ከ4 ዓመት በፊት የተጀመረው የአፍሪካ አህጉራዊ ነጻ የንግድ ቀጠና ሲሆን ከአፍሪካ ኢኮኖሚ ውህደት በስተጀርባ ዓለም አቀፍ የግሉ ዘርፍ ድጋፍና ሌሎች ጉዳዮች ይገመገማሉ ተብሏል። ዓለም አቀፍ የምግብ ስርዓት በከፍተኛ ውጥረት ውስጥ መግባቱ እየተነገረ ባለበት በዚህ ሰዓት የሚካሄደው ስብሰባ በአየር ንብረት ለውጥ መዛባት፣ በምጣኔ ሀብት፣ የተመጣጠነ ምግብ አቅርቦትን በተመለከተ ያሉ ተግዳሮቶችን ይዳስሳል ነው የተባለው። መርሃ ግብሩ በ5 ቁልፍ ዓለም አቀፍ ተግዳሮቶች ዙሪያ የተቃኘ ሲሆን ይህም የመንግስትና የግሉ ዘርፍ ውይይት እንዲሁም ባለድርሻ አካላትን ያሳተፈ ነው። ዘ ስፒሪት ኦፍ ዲያሎግ የተሰኘው በዳቮስ እየተካሄደ ያለው ስብሰባ መሪዎች ስለ ወደፊቱ የዓለም ንግድ ሁኔታ፣ ደህንነት፣ የቴክኖሎጂ አስተዳደርና የኢኮኖሚ ትብብር ጉዳይ ላይ ቀጣይ አቅጣጫ ያስቀምጣሉ ተብሎ ይጠበቃል።